ያደረጉ ማን ፖሊሶቹ? አዎ ምን ነው ገረምሽ? ወይኔ እርግብ ይች ልጅ በቃ ህጻናት ለበል እንዴ ፖሊስ። በነገራችን ላይ ትዝ አለኝ ፖሊስ እርጉዝን የራሱ አይቻለቅም፣ በእውነቱ አይቻለቅም። እናንተ አይታችሁ ታውቃላችሁ ብላ ትጠይቃለች። እዚህ ጋር ደግሞ እርግብ ተሯሩጣ እዛ ሰላም አባራት እዚህ ትደርሳለች። ወይኔ እንዴ አሯሯጠቻት እኮ እርግብ። እንግዲህ ዛሬ በዛ ቤት ሄዳ እንደዚህ አይነት ጉድ ተሰርታ መጣለች። የሚገርም ነው፣ የሚገርም ነው በጣም እውነት። እንደዚህ አይነት ድፍረት ምን አይነት ድፍረት ነው በእውነቱ። ኦሆ እዚህ ጋር ደግሞ ጀለሶቹ እንደዚህ ተቃቅፈው እየተሳሳሙ ኤክሷ ከጀርባ እየተመለከተች ነው። የሚገርም የሚገርም አፈር ልብላል። ጃኬቱን አለበሳት ጃኬት የሆነ በቃ ተቃጠለች። ልጅማ ተቃጠለች። ቀጠል ነው ያለችው የመጨረሻ። ወይኔ ወይኔ ልቃጠልልሽም። ሰላም ሰላም፣ የተወደዳችሁ የቻናላችን ቤተሰቦች እንደምንሰንብታችኋል። ኖላዊ 125 ክፍል ዛሬ ጠለቆ እያየሁት ነበረ። እርግብ የሆነ ነገር ልትነግረው ይመስላል ምናሴ ማለት ነው። ሰላምም እርግብን ከምናሴ ጋር ስላየቻት ልትማታ በማሰብ እጅግ አደገኛ በሆነ መንገድ እያየቻት እንዲሁም ድንጋይ በማንሳት ለመደባደብ እያሰበች ነበረ። ወይዘሮ ሜላት ፖሊስ ጣቢያ እንደሆነች ለፖሊሶቹ የሜሮንን ጉዳይ ትጠይቃለች። ፖሊሶችም ሜሮንን የማንይዛት ሌላ ወንጀለኞችን ለመያዝ ስለሆነ በረጅሙ አስረናታል። ነገር ግን አሁን ላይ እሷን ወደ ፖሊስ ጣቢያ በማምጣት እስር ቤት የምናስቀምጣት አይደለም። ነገር ግን ከእሷ ጀርባ ያሉ አደገኛ የሆኑ ወንጀለኞችን ለመያዝ የምታግዘን ስለሆነ በረጅሙ አስረን ለቀናታል እያሉ ሲያወሯት ይደመጣል ማለት ነው። እንግዲህ እርግብ ከሰላም በማምለጥ ከሜሮን ጋር ይገናኛሉ። መጨረሻ ላይም ሜላት ልጅ ስለተባለችው ስለ ሰላም ብዙ ነገር ታወራታለች ለሜሮን ማለት ነው። ሰላም ትንሽ የንዴት መንፈስ ያለባት ልጅም ትመስላለች። ሰላም እርግብ ቤት መምጣቷን እጅግ አስቆጥቷታል። ለምን እዚህ ድረስ እንደመጣች በማብሰልሰል ላይ ነበረች ማለት ነው። እንግዲህ እርግብ ሜሮንን ልትማታ ትሞክራለች። ሜሮን እጅ መስጠት አለብኝ፣ ድብብቆሽ ሰልችቶኛል በማለት እያማረረች ነበር። እንግዲህ በዛሬው ቪዲዮ ላይ የተቀረጸውን ቪዲዮ በመስጠት አሊያም ደግሞ ከመስጠታችን በፊት ልንደራደራቸው ይገባል እያለች እንግዲህ እርግብ ሜሮንን ትናገራለች ማለት ነው። እዛ በኋላ አንድ ሀናም ጎረምሳውን ታገኘዋለች። እንግዲህ ጃኬቱን እያለበሰ ይገኛል ማለት ነው ከጓደኛው ጋር። በዚህ ሁኔታ ደግሞ ኤክሱ የሆነች ፍቅረኛው ከርቀት እያየቻቸው ነበረ። እጅግ በቅናት እየተቃጠለች ነበረ ማለት ነው። በሚገርም ሁኔታ ሜላት ከፖሊስ ጣቢያው ውስጥ እያለች ማለት ነው ልጁ ያገኛታል። እርግብ መጣ እንደነበርም እንዲሁ ጨምሮ ይነግራታል ማለት ነው። ከዛ ቅዱስ ጽዮንን በንጹህ ልብ እንደሚወዳት እንደሚያፈቅራት እያወራ ነበረ ለጓደኛው። ወይዘሮ ሜላት ለፖሊስ እና ለእርግብ አዲስ አበባ እንዳለች ትናገራለች። ነገር ግን ፖሊሶቹ አዲስ አበባ ውስጥ በብዙ ፍለጋ ያልተገኘች እርግብ እንዴት እዛ ቤት ልትመጣ ቻለች? ልጁ የተሳሳተ ሰው ነው ያገኘው እንጂ በእርግጠኝነት እርግብ አይደለችም እያለ ይናገራል ማለት ነው ወይዘሮ ሜላትን። ወይዘሮ ሜላትም ልጄ አስተዋይና እውነተኛ ነው፣ ስለዚህ አይሳሳትም፣ እርግጠኛ ነው ያገኛት እርግብን ነው በማለት በተደጋጋሚ ትናገራለች ማለት ነው። እዛም ክላስ ላይ ተማሪዎቹ በክላስ ውስጥ ስለ ቅናት ጉዳይ ያወራሉ። ቅናት የፍቅር መግለጫ ነው ወይስ አይደለም የሚለውን ሲከራከሩ ሲሟገቱ ይታያሉ። ቅዱስና ሀኒም ክላስ ውስጥ ስለነበረው ጭቅጭቅ በድጋሚ በውጪ ተገናኝተው ያወራሉ ማለት ነው። በሚያወሩ ጊዜ በእጅጉ ለስለስ ባለ ሁኔታ እያወሩ የተጫወቱ ነበረ። ፖሊሶቹም መጨረሻ ላይ ወደ ሜሮን ቤት በመሄድ
የሜሮን ቤት ይፈትሻሉ፣ በተደጋጋሚ ይፈትሻሉ። ነገር ግን ዛሬም አዲስ ነገር አላገኙም። ያላገኙበት ምክንያት ደግሞ በእርግጠኝነት በርቀት እየተከታተሉ ነው እንዲህ በማለት ፖሊሶቹ በራሱ ሜሮንን ይከራከሯታል ማለት ነው። አዲስ የተገዛ ሻንጣም አለ። ያ ሻንጣ እንዴት ሊገዛ ቻለ? እንዴት በዚህ ሰዓት ተገዛ? በማለት ራሳቸውን ይጠይቃሉ። ሰላም የሀናን ፍቅረኛ በማግኘት ፍቅራቸውን እንዲያጠብቁ ትነግረዋለች። እንግዲህ ሀናን ፍቅረኛዋ የሆነ የሚተዋት አይነት ስሜት እየተሰማት ነገር ግን እንዳይተዋትና ቢተዋት የሆነ ነገር ማድረግ እንዳለባት ትናገረዋለች። እሱም እሷን አጥቼ መኖር አልችልም እያለ ያወራታል ማለት ነው። ክፋት ብትሰራ ግን ፀጉርህን እነጨዋለሁ እያለች ማለት ነው። እኔም እሷን አጥቼ ፀጉሬን የምፈልገው ይመስልሻል እንዴ? በማለት ማረጋገጫ ቃላት ይናገራል። ከዛም ሜሪና እርግብ ይገናኛሉ። መጨረሻ ላይ ለፖሊስ እጅ መስጠት ይኖርብናል በማለት ይስማማሉ ማለት ነው። ተስማምተው ወደዛ እየሄዱ እርግብ ሜሪን አይ ና አንቺ መሄድ የለብሽም እኔ መሄድ አለብኝ፣ እኔ እጅ እሰጣለሁ፣ አንቺ ግን መስጠት የለብሽም፣ አንቺን እዚህ ደረጃ ያደረስኩሽ እኔ ስለሆንኩኝ እኔ እጅ መስጠት አለብኝ፣ አንቺም መሄድ የለብሽም በማለት ይስማሙና ሜሪም ወደ ቤቷ ትሄዳለች። እርግብም ወደ ፖሊስ ጣቢያ በመሄድ እንትን ይላሉ ማለት ነው። ከዛም ሁለቱ እጅ አንሰጥም፣ እኔ ልስጥ፣ አንቺ አይሆንም፣ አንቺ ጥስቺ፣ እኔ ልስጥ በማለት ብዙ ወሬ ያወራሉ። ከመጨረሻም ተስማምተው ሜሪ ወደ ቤቷ ትሄዳለች። እርግብም ፖሊስ ጣቢያ በመግባት እጅ ትሰጣለች። ለመስጠት እያሰበች ባለበት ሁኔታ በዚህ ሁኔታ ቪዲዮ ያልቃል ማለት ነው። እንግዲህ በመጨረሻው ቀን ማለትም በቀጣይ በ126 ፓርት ላይ በእርግጠኝነት እጅ ሰጥታ እናገኛታለን ማለት ነው። እርግብን ውድ ተመልካቾቻችን የነበረን ጊዜ ይህን ይመስላል። በቀጣይ ትምህርታዊ በሆነ ነገር ወደ እናንተ የምንመጣ ይሆናል። ሰብስክራይብ፣ ላይክ፣ ሼር አይረሳ። መልካም አዳር ይሁንላችሁ።